የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 19 በጌትነት የምትመራዋ አንደኛዋ ጋንታ አንድም ጓድ ሳይሰዋባቸው ግዴታቸውን ፈጽመው አልፈዋል። ከጌትነት ጋር ወደፊት የቀደሙት ከኋላ በኩል የነበሩት እንዲያልፉ ሽፋን በመስጠት የጠላትን ኃይል በዘዴ ያልፈው በስተቀኝ ያለውን ጋራ ይዘው ለተወሰኑ ሰዓታቶች መሽገው ተታኮሱና ቀስ በቀስ እያፈገፈጉ ቦታውን ለቀው ለመውጣት ቻሉ። እኔ ከነበርኩባት በኃይሌ ቀጭኑ ከምትመራው ጋንታ ውስጥ ቀድመው ወደ ማፈግፈጊያ ቦታ ሲሄዱ ያልጠበቁት የገበሬ ታጣቂዎች ቶክስ የገጠማቸው እና ኃይለ ማርያም የተቀነባበረ መከላከል አድርገው ጥሰው ለማለፍ ሲወጡ ሁለት ጓዶች ተሰውባቸው። እኛ ከነዳዊት ኋላ ሆነን በአንድ መርሰዲስ የፖሊስ ጭነት መኪና ከልሎ ያለፈ እስረኞችን የሚጠብቅ አንድ ፖሊስ አግኝተን ከእርሱ ጋር ስንታኮስ አጠገቤ የነበረው አለማየሁ ሊቁ እግሩ ተመታና ቆሰለ። እኛ ፖሊሱን ማርከን አለማየሁን ይዘን በመመለስ ላይ ያለን ነበረ ትዕዛዙን የሰማነው። በጣም ደነገጥን። ትዕዛዙም የቆሰሉትንና የተሰዉትን ጓዶች በነበሩበት ቦታ ትተው እንዲያፈገፍጉ የሚገልጽ ነበረ። አለማየሁ ሊቁ አጠገቤ ነበር የተመታው። የጋንታ መሪ የነበረው ዳዊት ወዲቀሽ ደግሞ በጣም የምወደው አብሮ አደጌ ነው። እነዚህ ሁለት ጓዶች አደጋ ላይ ወድቀው ባሉበት ኃይሌ ቀጭኑ የቆሰሉ ጓዶችን ትተን የመሸሽ ትዕዛዝ ሲያመጣ ተናደድኩኝ። በትዕዛዙ ሁላችንም ግራ ተጋብተን ነበረ። እንዴት ቁስለኞችን ትታችሁ ውጡ እንባላለን ብለን ሁላችንም እርስ በርስ መነጋገር ጀመርን። ትዕዛዙን ተቀብለው ቁስለኞችንና የተሰዉ ጓዶችን ጥለው የተመለሱ ጓዶች ደግሞ ስሜታቸው ተነክቶ የሚያደርጉት ጠፍቷቸው እየጮሁ በእልህ ያለቅሳሉ። ጀማል ደክሟል። በትዕዛዙ መሰረት ግን አብረውት የነበሩት ጥለውት ሄደው ነበርና እኔ ከኋላ ስደርስ መሄድ አቅቶት አገኘሁት። ደጋግፌ እንዲራመድ ለማድረግ ሞከርኩኝ። ጫማው እግሩ ላይ ሊረጋ አልቻለም። ጫማውንና እግሩን በኩሽካ ስሬ ያነሳሁትና ሻንጣውንም ተሸክሜ ላተርፈው ቻልኩኝ። ድልድል የሚባል ጓድ ደግሞ በሁለት ጥይት ተመቶ ደሙ የፈሰሰውን ጓድ ያደቴን ይዞ ለመውጣት ይታገላል። ያደቴ እየደረሱ ስለሆነ አንተን እንዳይዞ እኔን እዚሁ ተወኝና ሂድ፣ እኔ ደክም ያለሁና አልተርፍም፣ ስለዚህ አንተ ከኔ ጋር መሞት የለብህም ሂድ እያለ ይለምነዋል። ድልድል ግን አብረን እናመልጣለን አለያም አብረን እንሰዋለን እንጂ ጥዬ አልሄድም ብሎ እምቢ አለው። በመጨረሻም የገበሬዎቹ ታጣቂዎች ደረሱባቸውና ሁለቱም እየተታኮሱ አብረው ተሰዉ። እኔ ከጀማል ጋር ከኋላ መቅረቴን ያዩ ጓዶች አማኑኤል ጀማልን ይዞ ለመምጣት ወደ ኋላ ቀርቷል፣ እንዴት ጥለነው እንሄዳለን ብለው ትዕዛዙን ጥሰው ሲጠብቁኝ ደረስኩና ተገናኘን። እኔ ስደርስ ኃይሌ ቀጭኑ በጣም ተረብሾ ካርባይኑን በደንብ መያዝ አቅቶት ነበር። በጣም ስለተረበሸና ራሱን መቆጣጠር እየቸገረው ስለሆነ በግድ ካላስቆምነውና ካላረጋጋነው ሁላችንንም ሊያስጨርሰን ነውና ምን እናድርግ ተባብለን ከጓዶች ጋር ተነጋገርን። ኃይሌን ለማስፈራራት ኃይለ ቃል ተናገርኩትና ጠብመንጃ ደገንኩበት። እርሱም ዝም አለ። ከውጊያው ከወጣን በኋላ ሦስቱም ጋንታዎች ለየብቻቸው ነበሩ። እኛ ቀኑን ሙሉ ስንጓዝ ውለን ወደ ማታ አካባቢ ረፍት አደረግን። ለመልስ መሰባሰቢያ በመጀመሪያ የተመረጠው ቦታ ሳይሆን ቀርቶ ስላለፍነው ወደ ሁለተኛው አማራጭ መሰባሰቢያ ወደ ማክሰኝት ነበር የምንሄደው።
ማክሰኝት ስንደርስ ግን ከኛ ጋር የነበሩትን ሳይሆን ከእብናት የተመለሱትን ጓዶች አገኘናቸው። ወደ እብናት የተላኩት ጓዶች ተልእኳቸውን አሳክተው ሲመለሱ እነ የመቶ አለቃ ፍጹም አንዲት የዜና ማሰራጫ ሬዲዮ ረስተው መምጣታቸውን አስታወሱ። የመቶ አለቃ ፍጹም፣ ተካልኝ፣ ግደይና ሙስጠፋ ራዲዮኗን ለማምጣት ተመልሰው ሄደው በዚያው ቀሩባቸው። በዚህ ሁኔታ ላይ ያሉ ወታደራዊ መሪው ግርማይና እንግዳ የቅስቀሳ ንግግር ለማድረግ ሕዝቡን ሰብስበው እንደቆሙ ሌሎቹ ጓዶች ራቅ ብለው መሄዳቸውን በመመልከታቸው ከሕዝቡ መካከል የተወሰኑ ገበሬዎች ግርማይንና እንግዳን ለመያዝ እንቅስቃሴ ያደረጉ። እንግዳ እንቅስቃሴውን በመረዳቱ ሲያመልጥ ግርማይን ያዙት። እንግዳ ለግርማይ ሽፋን አልሰጠውም ወይም ለሌሎች ጓዶች ጥሪ ለማድረግም አልተኮሰም። ሌሎቹ ጓዶች የሚያውቁት ነገር ቢኖር ግርማይና እንግዳ የፖለቲካ ትምህርት እየሰጡ እንደሚከተሉ ብቻ ነበረ። የግርማይንና የእንግዳን አደጋ ላይ መውደቅ ከሰሙ በኋላ እነ መቶ አለቃ ፍጹም ስለቀሩባቸው ሁሉም ነገር በደህና ተጠናቀቀ ከተባለ በኋላ 6 ጓዶቻቸውን ጥለው ወደ ማክሰኝት መጡና ከኛ ጋር ተገናኙ። ከሐሙሲትና ከማክሰኝት ጓዶችን አግኝተን የሶስተኛው መሰባሰቢያ ወደ ተባለው አርባ ጨጓር ሄድን። አርባ ጨጓር ስንደርስ ከወዲያም ከወዲም እየመጡ ብዙ ጓዶች ለመሰባሰብ ቻሉ። በለሳ አካባቢ ገጠር ውስጥ ይሰሩ የነበሩትም ጓዶች መጥተው ነበርና ተሰባስበን ወደ ጸለምት ጉዞ ቀጠልን። በጥበበ የሚመሩ ጥቂት ካድሬዎች ግን በለሳ ቀርተዋል። በአገው ምድር በኩል ወደ ጸለምት ለመሄድ ድልበዛ ስር ሲደረስ 2 አማራጮች አሉ። አንደኛው በተከዜ በኩል በረሃውን ማቋረጥ ነው። ይህ መንገድ ረጅም በመሆኑ 1 ሳምንት ይወስዳል። ምግብ ለማግኘትም አስቸጋሪ ነው። ሁለተኛው አማራጭ በድልበዛ በኩል መሄድ ነበረ። ከአገው ምድር ድልበዛ በ2 ሰዓት መግባት ይቻላል። ከዚያ በኋላ ደግሞ ወደ ግልቤና በ1 ሌሊት ይደረሳል። ግልቤና ከተገባ ደግሞ ጸለምት ማለት ነው። በ2 እና በ3 ቀን መግባት ይቻላል። በጣም አቋራጭ መንገድ ነው። አመራሩ ግን የተከዜን አቅጣጫ መረጠ። ለምን አስቸጋሪውና ረጅሙ መንገድ ተመረጠ? አቋራጩ ይሻላል በሚል ጭቅጭቅ ተነሳ። አመራሩ ግን ፊት አውራሪ ናደው ወደ ኢዲዩ ገብተው ስለሸፈቱ ከእርሳቸው ኃይል ጋር ሌላ አላስፈላጊ ግጭት ውስጥ ልንገባ እንችላለን፣ እርሱ ያለው ኃይልም ምን ያክል እንደሆነ ስለማናውቅ ፖሊሶችም አብረው ሊኖሩ ስለሚችሉ በተከዜ መንገድ መሄድ ይሻላል አለ። ቀደም ሲል በገባንበት ውጊያ ውስጥ አመራሩ ብዙዎቻችንን ስላላስደሰተን ሞራላችን ተነክቶ ነበረ። ስለዚህም ብዙዎቻችን ውሳኔያቸውን ለመቀበል ስላልፈለግን ማጉረምረም ተጀመረ። የእናንተን ሐሳብ አልተቀበልነውም፣ ባለፈውም ቢሆን ራሳችንን አዳንን እንጂ በእናንተ አመራር ያገኘነው ነገር ስላልነበረ አሁንም የሚመጣውን ችግር ራሳችን እንዳመጣጡ እንወጣዋለን በማለት እምቢ ብለን ተነጫነጭን። ቆየት ብሎ በድምፅ ብልጫ ይወሰን የሚል ሐሳብ መጣ። ያን ጊዜ ንትርኩ በጋንታ አመራሮችና በኃይል አመራሮች መካከል ሆነ። ውይይቱን የሚመራው የኃይል 3 የፖለቲካ ኃላፊው ሽፈራው ነበረ። ውሳኔያችንን በድምፅ ብልጫ ማሳለፍ ትክክል አይሆንም፣ በእኛ ላይ ቅሬታ እንዳላችሁ አውቀናል፣ ወቀሳውንም ይሁን ሌላም ችግር ወደ ጦር ሰፈራችን ከተመለስን በኋላ እንፈታዋለን በማለት ያለሳለሰን መጣ። በድምፅ ብልጫ ከተባለ የጋንታ አመራሮች ድምፅ ነው የሚበልጠው። ነገር ግን በሰራዊቱ ደንብ አመራሩ ያለውን ተቀብለን ቅሬታችንን በኋላ ነው ማቅረብ ያለብን። እኛም ይሄን አተነው ሳይሆን ጭቅጭቅ የፈጠርነው በብስጭት እልህ ውስጥ ገብተን ነበረ። በመጨረሻም ሽፈራው ስሜታችን ገብቶት ካግባባንና ካበረደን በኋላ የድምፅ ብልጫው ቀርቶ የአመራሩን ውሳኔ በመቀበል በመረጡት መንገድ ተጉዘን በጸለምት ወረዳ የሚገኝ ፍየል ውሃ የሚባል መንደር ደረስን።
ፍየል ውሃ ላይ 2 ቀናት የወሰደ ስብሰባ ተደረገ። የኃይል አመራሩ ላይ የተነሳው የኃይሌ ቀጭኑና የእንግዳ ድክመት ነበረ። ለግርማይ መያዝ ተጠያቂ ነው በሚል እንግዳ ላይ ወቀሳ ተሰነዘረ። እንግዳ ለቀረበበት ክስ መልስ ሲሰጥ እልህ ይዞት ያለቅስ ነበረ። ውይይቱ ሲጀመር ቃለ ጉባኤ እንዲያዝልን ጠይቀን ስለነበረ የተነሱት ወቀሳዎችና ሐሳቦች በሙሉ ተመዝግበው ስብሰባውን ጨርሰን ጸለምት ገባን። ጸለምት ከገባን በኋላ ነበረ ወደ እብናት ከሄዱት ጓዶች መካከል መጨረሻ ላይ የቀሩትን የ6ቱን ጓዶቻችንን ጉድ የሰማ ነው። ሬዲዮ ለማምጣት የሄዱት የእብናት ጓዶች 4 ሆነው ሬዲዮ ይዘው የመቶ አለቃ ፍጹም የተማረከውን መኪና እየነዳ ሲመለሱ መኪናዋን መንገድ ላይ ጭቃ ይዞባቸው ለማውጣት ሲሞክሩ ቀኑ እየመሸ ሄደ። በነግርማይ ላይ ስለተፈጠረው ችግር ሳያውቁ በጭቃ የተያዘችውን መኪና ለማውጣት በመታገል ላይ ያሉ ግርማይን ይዘው የሚመለሱት ገበሬዎች ያገኟቸዋል። ገበሬዎቹ ማንነታቸውንና ጥቂት መሆናቸውን ሲያዩ እነሱንም ለመያዝ እንቅስቃሴ በማድረግ ቶክስ ከፈቱባቸው። እነ ፍጹም ከለላ ይዘው መታኮስ ከጀመሩ በኋላ ፍጹም ተመቶ ቆሰለ። ሙስጠፋ ግዳይና ተካልኝ ጥቃቱ እየበረታባቸው ሲመጣ እየተታኮሱ ማፈግፈግ ጀመሩ። ገበሬዎቹም እየተከታተሉ በቶክስ አጣደፏቸው። ሙስጠፋ መሳሪያ ሳይዝ ባዶ እጁን ስለነበረ ቶክሱ ሲባባስ በገበሬዎቹ እጅ ወደቀ። ወዲያውኑ እንደያዙት ተረባርበው ከደበደቡት በኋላ ራሱን ስቶ ሲወድቅ ሞቷል ወይም አይተርፍም ብለው በወደቀበት ጥለውት ሄዱ። የቀሩት ግዳይና ተካልኝ ብቻ ነበሩ። ግዳይና ተካልኝ እየተታኮሱ በማፈግፈግ በአቅራቢያቸው ወዳገኙት ቤተክርስቲያን ገብተው ቤተ መቅደስ ውስጥ ገቡ። በአገሩ ባህል ቤተ መቅደስ ውስጥ ገብቶ መተኮስ ነውርና ኃጢአት ነው። ስለዚህ ገበሬዎቹ በቤተ ክርስቲያን ላይ ላለመተኮስ ከበው ለማደር ወሰኑ። ምክንያቱም የሚበሉትና የሚጠጡት አጥተው ሲደክሙ ራሳቸው እጃቸውን እንደሚሰጡ በማመናቸው ነበረ። ውድቅት ላይ ሁለቱም ድምፅ ሳያሰሙ በቤተ ክርስቲያኑ አጥር ሾልከው ለማምለጥ ቻሉ። ካመለጡ በኋላ አብረው ተጉዘው ጸለምት ገቡ። ገበሬዎቹ ሙስጠፋ ሞቷል ብለው ጥለውት ከሄዱ በኋላ ራሱን እንደሳተ ቆየ። አጋጣሚ ሆነና በገበሬዎች መካከል የሚሰራ የኢሃፓ ካድሬ ከወደቀበት ቦታ አንስቶ ወደ ቤቱ ወሰደው። በገበሬው ውስጥ የፖለቲካ ሥራ ከሚሰሩ ካድሬዎች ጋር ግንኙነት አይኑር እንጂ ስለ ሰራዊቱ በስፍራው መገኘት ያውቁ ስለነበረ ነው ሙስጠፋን ወደ ቤቱ ሊወስደው የቻለው። በጓዶቹ እጅ ሆነው ለአንድ ወር ያክል ሕክምናና እንክብካቤ ሲደረግለት ቆይቶ ሙስጠፋ ሊያገግም በመቻሉ ጸለምት ተመልሶ ታሪክ ለመናገር በቃ። መቶ አለቃ ፍጹም ግን አልቀናውም። እስከ መጨረሻው ድረስ ተፋልሞ ሕይወቱን ሊያተርፍ አልቻለም። ቢሆንም ብዙ ጉዳት ካደረሰ በኋላ ነበረ ክፉኛ ቆስሎ አቅም ያጣው። እንደማይተርፍ ሲያውቅ በመጨረሻው ሰዓት ላይ የያዘውን መሳሪያ እንዳይጠቀሙበት ፈታቶ ቃታውን ሁሉ አወላልቆ ከወረወረ በኋላ ወድቆ ተዘረረ። ገበሬዎቹ ብቻውን ያን ያክል ተከላክሎ ስለተዋጋና ጉዳት ስላደረሰባቸው ከተሰማቸው ጥላቻ ይልቅ ጀግንነቱ አስደነቃቸው። ስለዚህ ጀግና ብለው አስክሬኑን በክብር ተሸክመው በቅርባቸው ወደሚገኘውና ሁለቱ ጓዶች ወደ ተሸሸጉበት ቤተ ክርስቲያን ወስደው ቀበሩት። የመቶ አለቃ ፍጹምን አስክሬን ገበሬዎቹ አጅበው ሲቀብሩት ሁለቱ ጓዶች ቤተ መቅደስ ውስጥ ሆነው እንደተሸሸጉ የቀብር ስነ ሥርዓቱን ተመለከቱ። በዚያ ተልኮ የተሰዉት ጓዶች አጠቃላይ ቁጥራቸው 10 ነበረ። ወደ ጸለምት ከተመለስን ከጥቂት ቀናት በኋላ
እኛን ለመተካት የመጣችው ኃይል 5 ገብታለች ሲባል ሰማን። ምናልባት አመራሮቹ ተገናኝተው ይሆናል እንጂ እኛ አላየናቸውም። ኃይል 5 ግን እንደ ኃይል 3 ወደ አሲምባ የመመለስ ዕድል ሳታገኝ እስከ መጨረሻው ጎንደር ቀረች። ጸለምት በገባን በማግስቱ ኃይል 3 የቤገ ምድር ተልእኮዋን ጨረሰችና ወደ አሲምባ ለመመለስ ተንቀሳቀሰች። ወታደራዊ ፍርድ ቤት ትሪቢዩናል የሰራዊቱ ከፍተኛው የጦር ፍርድ ቤት ነው። ኃይል 3 ወደ አሲምባ ከተመለሰች በኋላ በአርባያ ተልእኮ ላይ ስለነበሩ ችግሮች እንድናስረዳ የኃይል 3 አባላት ዳሮ በሚባል ቦታ ለ3 ቀናት ተሰበሰብን። ስብሰባውን የሚመራው ጂግሳ ነበረ። ከጂግሳ በተጨማሪ ዘሩ ክህሽንም ሙሉ ስብሰባውን በታዛቢነት ተከታትሏል። ነገር ግን እስከ መጨረሻው ድረስ ምንም ቃል ሳይናገር በዝምታ ነበር የሚመለከተው። ስብሰባው በተጠናቀቀ በማግስቱ የዶክተር ተስፋዬ ደበሳይን የመታሰቢያ ቀብር ስነ ሥርዓት ለማስፈጸም ዝግጅት እየተደረገ ነበረ። እኔና ሌሎች 15 አባላት ተመረጥንና ለግማሽ ሰዓት ያክል ስለ ወታደራዊ ሥርዓተ ቀብር ስልጠና ተሰጠን። በቀብር ስነ ሥርዓቱ ላይ ብዙ ሕዝብ የተገኘ ሲሆን በወታደራዊ ስነ ሥርዓት የታጀበ ቀብር ተካሄደ። እንዲሁም ከአካባቢው የመጡ ሰዎች ሐዘናቸውን በለቅሶ ይገልጹ ነበር። ከሰራዊቱ አባላት መካከል ብዙዎቻችን እያለቀስን ነበረ ስነ ሥርዓቱ የተፈጸመው። በማግስቱ በአርባያ ጉዳይ ላይ ውሳኔ እንደሚሰጥ ጂግሳ ነገረን። ለ3 ቀናት በተደረገው ስብሰባ ላይ እኔን በሚመለከት ምንም አይነት ሂስ አልቀረበም። ስሜም ስላልተነሳ የሚመለከተኝ ጉዳይ እንደሌለ ተማምኜ ነበረ የስብሰባውን ውጤት የምጠባበቀው። ስለ ፍየል ውሃ ስብሰባ ሂስ ቢኖር እንኳ የሚያስመሰግንና አወንታዊ አስተያየት እንጂ ሌላ ነገር እንደሌለ ተማምኛለሁ። ምክንያቱም አርባያ የተማረከውን የፖሊስ አባል እኔና ሱሌማን ነበር የማረክነው። ጀማልንም ቢሆን ከወደቀበት አንስቼ ሕይወቱ እንዲተርፍ ያደረግኩት እኔ ነበርኩኝና እነዚህን ውጤቶች አስቤ ነበር የተማመንኩት። ከምሳ ሰዓት በኋላ ወደ አመሻሹ ላይ ጂግሳ በአርባያ ተልእኮ ላይ ውሳኔ እንደተሰጠ ነገረን። በውሳኔው መሠረት ኃይል መሪው ኃይሌ ቀጭኑ፣ የፖለቲካ ጉዳይ ኃላፊው ሽፈራውና ምክትል ጋንታ መሪው አማኑኤል በኃላፊነት እንደምንጠየቅ ተነገረ። በጆሮዬ የሰማሁትን ማመን አቃተኝ። የሰማሁት ውሳኔ እርግጠኛ መሆኑን አእምሮዬ ሲቀበል፣ በሌላ በኩል ደግሞ ምናልባት በስህተት ስለሚሆን በኋላ የሚያስተካክሉት ይሆናል ብዬ ራሴን አጽናናሁ። በመጨረሻ ግን ክሱ የምር ሆነና እየከረረ ሄደ። ያን ዕለት ማታ የምክትል ጋንታ መሪ ተቆጣጣሪነት ተራ የኔ ስለነበረ ተግባሬን ለመወጣት ስነሳ ኃላፊነቴን ከአየር ወለዶች ጋር ለመጣው ለጓድ መሰሉ እንዳስረክብ ተነገረኝና ሰጠሁ። የምክትል ኃላፊነቱን ቦታ እርሱ ተረከበ። በሁለተኛው ቀን ደግሞ ወደ ሰበያ ስንሄድ መንገድ ላይ ጌትነትና ሌሎች 2 ጓዶች አብረውኝ ነበሩ። አማኑኤል ወደፊት ተብዬ ተጠራሁና ብረት እንዳወርድ ተነገረኝ። M14 ጠመንጃዬን አስረክቤ ወደ ፍሱህ ገብራይ ጋንታ እንድዛወር ተደረገ። ፍሱህ ገብራይ አይዞህ አንተ ምንም አትሆንም፣ መረበሽ የለብህም፣ ጭንቀትም እንዳይሰማ እያለ ሊያጽናናኝ ሞከረ። ለ2 ሳምንታት ከነፍሱህ ገብራይ ጋንታ ጋር ቆየው። አንድ ቀን የቅስቀሳ ሥራ ሰርተን ስንመለስ እንደገና ተጠራሁና ወደ ሰንገዴ መውረድ እንደሚኖርብኝ ተነገረኝ። በዚህ ጉዳይ አጣሪ ኮሚቴ እንደተቋቋመ ሰምተናል። የአጣሪ ኮሚቴ አባላት አሰፋ ባዩ፣ መኩሪያና ከበደ አሊ እንደሆኑም ተወርቷል። መኩሪያ ደግሞ
እኔን አይዞህ ብሎኝ ነበር። አጣሪ ኮሚቴው መጀመሪያ ስራውን ሲጀምር ለምን አማኑኤልን አስገባችሁት ብሎ ጠይቋል። ከፍተኛ ወታደራዊ አመራሩ ደግሞ እኛ አንድ ጊዜ ወታደራዊ ፍርድ ቤት ትሪቢዩናል አቋቁመናል፣ ሌላውን የሚወስኑት የተሰየሙት ዳኞች ናቸው። እናንተ የሚጠበቅባችሁ የተሰጣችሁን ዝርዝር አጣርታችሁ ማቅረብ ነው። አመራሩ ደግሞ የወሰነውን ለትሪቢዩናል ያቀርባል። እኛ ትሪቢዩናሉን አቋቁመን ለማንቀሳቀስ የማንችል ከሆነ ለምን በአመራር ኃላፊነት ላይ ተቀመጥን በማለት ተከራከሩ። ስለዚህ ሦስታችንም ለትሪቢዩናል ወደ ሰንገዴ ወረድን። ሰንገዴ ሆነን የኔና የሽፈራው ሥራ ተዓሊም ላይ ለነበሩ አባላት የኩሽክ አዘገጃጀት ማሳየት ነበረ። ከዚያም በተጨማሪ አንዳንድ ማወቅ ያለባቸው ነገሮችን እናወያያቸዋለን። ኃይሌ ቀጭኑ ከኛ ጋር ብዙ አይቀላቀልም። አብዛኛው የሚቀመጠው ለብቻው ነበረ። ለዳኝነት የተመረጡት በገለብ ዳፍላ የሚመሩ የትሪቢዩናል አባላት 5 ነበሩ። ገለብ ዳፍላ አመራሩን ወክሎ በበላይነት የተመደበ ሲሆን እኔን ያነጋገረኝ ደበሳይ ነበረ። መጀመሪያ ሦስታችንም ተከሳሾች ወደ ትሪቢዩናሉ ስንቀርብ ዳኞቹ መከሰስ የሚገባቸውን ትታችሁ መከሰስ የማይገባቸውን ጓዶች አስገብታችኋል በማለት ክሱን አንቀበልም ብለው ነበረ። መከሰስ የማይገባው ማን ነው? አለ አመራሩ። አማኑኤል መግባት የለበትም፣ ነገር ግን ጓድ አርነት መጠየቅ ነበረበት። ምክንያቱም አርነት የከፍተኛ አመራሩ ወኪል ሆኖ ነበር ከኃይለ ሶስት ጋር ሄደው የሚል መልስ ሰጠ አጣሪ ኮሚቴው። በእኔ ላይ የቀረቡብኝ ክሶች 2 ናቸው። አንደኛ በብሔር ጥያቄ ላይ ያለው አቋሙ አጠራጣሪ ነው የሚል ሲሆን፣ ሁለተኛው ደግሞ ችግሮቹ በተፈጠሩበት ወቅት ከስነ ስርዓት የወጣ ጠባይ ወይም የአናርኪዝም ባህሪ አሳይቷል የሚል ነበረ። የሥርዓት አልበኝነት ጠባይ አሳይቷል የተባለበት ምክንያት በአርባያው ጦርነት ላይ ለኃይሌ ቀጭኑ ያሳየሁትን የንዴት መንፈስና መሳሪያ ማቀባበል ነበረ። የጠባብ ብሔረተኝነትና አጠራጣሪ አቋም የተባለው ደግሞ ከጋንታዬ የፖለቲካ ኃላፊ ከአብደላ ጋር ከወያኔ ኃይል ጋር በተንቤን አውራጃ የተደረገውን ውይይት አንስቼ በተናገርኩት መሆኑ ነው። አብረን ትሪቢዩናል ከቀረብነው 2ቱ ሽፈራውና ኃይሌ ቀጭኑ የተመሰረተባቸው ክስ ሽፈራው ላይ 2፣ ኃይሌ ቀጭኑ ላይ ደግሞ 3 ክሶች ነበሩ። ትሪቢዩናል ለመቅረብ ስንሄድ ኃይሌ ቀጭኑ እንድታውቅልኝ የምፈልገው ነገር 40 ላይ በተነጋገርነው ነገር እኔ ያልከሰስኩህም፣ ኃይሌ ቀጭኑ ከሰሰኝ ብለን እንዳታስብ አለ። ሽፈራውም የተጠየቀው የኃይሏ የፖለቲካ ኃላፊ ሆኖ እያለ ያልተፈቀደ ውጊያ በመፍቀድ በዚያም ውስጥ በመካፈል የሚል ነበር። እንዲሁም ኃይሌ ቀጭኑ የኃይሏ ወታደራዊ አዛዥ ሆኖ ያልተፈቀደ ውጊያ በማካሄድ በመሳተፍና ከጦር ሜዳ በመሸሽ የሚሉ 3 ክሶች ተጠየቀ። ክሶቹን ከሰማን በኋላ ጠበቃ ያስፈልገን እንደሆን ተጠየቅን። ሽፈራውና ኃይሌ ቀጭኑ ጠበቃ እንደማያስፈልጋቸው ሲናገሩ፣ ለኔ ግን ጠበቃ እንደሚመደብልኝ ተገለጸልኝ። በዚያን ሰሞን ደበሳይ መጣና ካሳሁን ሊያነጋግርህ ወደ ሰንገዴ ስለመጣ ሕክምና ወደሚሰጥበት ጣቢያ እንሄዳለን አለኝ። ካሳሁን ወይም ኢያሱ አለማየሁ በ1961 ዓመተ ምህረት ከነሮባ ጋር የኢትዮጵያ አየር መንገድ አውሮፕላን ከባህር ዳር ከጠለፉ 7 ተማሪዎች አንዱ ሲሆን የኢሃፓ መስራችና የማዕከላዊ ኮሚቴ አባል ነው። ደበሳይ እኛም ነግረነዋል፣ አንተ ሁሉንም ነገር ሳትደብቅ ንገረው አለኝና በተጨማሪ አንድ ማስጠንቀቂያ ሰጠኝ። ገለብ የኃይሌ ቀጭኑ አጎት መሆኑን ታውቃለህ። ስለዚህ ገለብ ፊት ስለ ኃይሌ ቀጭኑ በምትናገርበት ጊዜ መጠንቀቅ አለብህ። ኃይሌ ቀጭኑ እንዴት ተደናግጦ እንደነበረ፣ ምን ትዕዛዝ እንደሰጠ ስትናገር ካልተጠነቀቅ ገለብ ሊናደድብህ ይችላልና ተጠንቀቅ አለኝ። ወደ ማታ ላይ ሕክምና ጣቢያ አብረን ሄደን
ኢያሱን አገኘሁት። እርሱም ስለ ታሪኬ ጠየቀኝና እንዴት ወደ በረሃ እንደወጣው፣ ስለ ወሎ ዘመቻ፣ ጎንደር ለሕክምና ሄጄ እንዴት እንደተመለስኩኝ፣ የቤጌ ምድርን ሁኔታና ከኃይሌ ቀጭኑ ጋር የነበረን አለመግባባት ከምን እንደመጣ ሁሉንም ምንም ነገር ሳልደብቅ ነገርኩት። በዚህን ጊዜ ገለብ ከኛ ጋር ነበረ። ደበሳይ የነገረኝን ማስጠንቀቂያ ይዣለሁ። እርሱን ግምት ውስጥ አስገብቼ ሁሉንም ዝርዝር አድርጌ ለኢያሱ አብራራሁለት። ኢያሱም ካዳመጠኝ በኋላ አይዞህ፣ ሁኔታውን ሁሉ ሰምቼዋለሁ፣ አጥንቼዋለሁ፣ እንደገና በደንብ እናየዋለን። ስለዚህ ምንም እንዳትረበሽ፣ የመጨነቅና የመክዳት መንፈስ እንዳያድርብህ፣ አይዞህ፣ ምንም አትሆንም ብሎ አበረታታኝና ተለያየን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 19 አብቅቷል። በቀጣይ ክፍል 20ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።